ዲያብሎስና ሰራዊቱ ባፈሩበት አዳምና እኛ ልጆቹ ነፃ በወጣንበት ሞተ ሥጋ ሞተ ነፍስ በጠፋበት ስመ ሥላሴ ጠርተን ለማማተሩ ዘጋጅ በስመ አብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ ወለዘፈጠረ ወለዘፈቀደ ከመ ንወድሶ ወዘአብጽሐነ እስከ ዛቲ ሰዓት። እስከዚች ሰዓት ከተለያየ ፈተናና አደጋ ጠብቆ እንድናመልከው በአርአያውና በአምሳሉ ግሩምና ድንቅ አድርጎ የፈጠረን ልዑለ ባሕርይ ቅዱሰ ባሕርይ ሕያው ባሕርይ አምላካችንና አባታችን እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። የክቡር አባታችን መልአከ ምሕረት ቆሞስ አባ ስብሐት አድማስ የዚህ ታላቅ ጥንታዊና ታሪካዊ ቤተ መቅደስ ዋና አስተዳዳሪ፣ የዚህ መልካምና በጎ መንጋ ጠባቂ፣ ሲጠፋ ፈላጊ፣ ሲያዝን አጽናኝ፣ ሲደክም አበርቺ የሁላችን አባት ክቡራን በሰማይ ሥርዓት በሚያስፈራውና በሚያስደነግጠው በእግዚአብሔር መንበር ፊት ለአገልግሎትና ለምስጋና የምትቆሙ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ክቡራን የካቴድራላችን የሰበካ ጉባኤና የልማት ኮሚቴ አባላት፣ የተወደዳችሁና የተከበራችሁ እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች፣ የቅዱሳኑ ወዳጆች በኃያሉ በልዑል እግዚአብሔር ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን አደራችሁ? እግዚአብሔር በሰላም ያሳደራችሁ። እንደምን አደራችሁ? እንደምን አረፈዳችሁ? አሜን። ምሕረት ቸርነቱን አብዝቶ ከሚያልፈው ችግርና መከራ የማያልፍ ትምህርት አስተምሮ ለዚህ ዕለትና ለዚህ ሰዓት ያደረሰን የአባቶቻችን የቅዱሳን አምላክ የእኛም አምላክ የሰራዊት ጌታ እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። ለቃለ ዕለት ለሥጋም ዕርገት ምክንያት የሆነችልን አምላክን ያየንባት የሕይወት መስታወታችን፣ ስለ አምላክ የምንነጋገርባት ቋንቋችን ድንግል ማርያም ወላዲተ አምላክ ስሟ ለዘላለም የከበረና የተመሰገነ ይሁን። ጽድቃቸውና ክብራቸው እንደ ሰማይ ከዋክብት እንደ ምድር አሸዋ የበዛ ቅዱሳን አባቶቻችንና ቅዱሳት እናቶቻችን እግዚአብሔር ባከበራቸው ክብርና እግዚአብሔር በሰጣቸው ጸጋ መጠን የከበሩና የተመሰገኑ ይሁኑልን። ለዛሬ እግዚአብሔር ቢረዳን ቅዱሱን መንፈስ ቢያግዘን ባለችን ጥቂት ደቂቃ የምንነጋገርበት የትምህርታችን ርዕስ ናሁ ሰማይናሁ በኤፍራታ ወረከብናሁ ውስተ ኦመ ገዳም። እስቲ ከኔ በመቀጠል ይህንን ቃል ተናገሩ። እነሆ በሉ በኤፍራታ ሰማነው፣ በዱር ውስጥም አገኘነው። የዳዊት መዝሙር 130 በቅንፍ 131 ቁጥር 6 ላይ ተከተሉን አይነጋለ። የትምህርቱ መሠረታዊ ዓላማ ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር እኛን ለማዳን መጥቶ ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስን ነስቶ መወለዱ ከተወለደም በኋላ ደግሞ ወደ ናዝሬት መግባቱንና በናዝሬት ማደጉ
ማሳወቅና ማስገንዘብ ነው። ይህ ያለንበት ዘመን ኢየሱስ ክርስቶስ ወደ ናዝሬት የገባበት ሳምንት ነው። ከጥር 7 እስከ 9 ያለው ዘመን ዘመነ ናዝሬት ይባላል። ዘመነ ማን ይባላል? ዘመነ ናዝሬት፣ ሰሙነ ናዝሬት ይባላል። የዛሬዋ ቀን ደግሞ ገሃድ ትባላለች፣ ከተማ ይባላል። እጅግ ድንቅ የሆነ ቀን ነው። እስቲ ለዚህ ቀን ያደረሰንን አምላክ ከፍ አድርጋችሁ በደስታና በጭብጨባ መስሉ። ታዲያ ነቢዩ በመንፈስ ቅዱስ ተጋብቶ በረድኤተ እግዚአብሔር ተጎብኝቶ የራቀው ቀርቦለት የረቀቀው ጎልቶለት ምን አለ? እነሆ በግብፅ ሕፃናት በከብቶች በረት በግርግር ተወልዶ በግብፅ ሕፃናት ሲያለቅስ ሰማነዋል። በዱር ውስጥ እናገኘነዋል። ይገርመኛል። ይሄ ቃል ኢየሱስ ክርስቶስ ከዛ ከሰማይ የሳበው እስከ ምድር ድረስ ያደረሰው ምንድነው ስንል ፍቅር ነው። የነገረ መለኮት ምሁራን እንደሚናገሩ ዓለምን የፈጠረበት ዓለምን ያዳነበት ምስጢሩ ፍቅር ነው ይላሉ። ለዚህም እኮ ነው ፍቅር ሰአቦ ለወልድ እመንበሩ ወአጽብዖ እስከ መምህር አለ። ፍቅር ኃያል ወንድ ከዙፋኑ ሳበው። ከየት ሳበው? ከዙፋኑ ሳበው እስከ ሞትም አደረሰ። ታዲያ ወደ ናዝሬት ገብቶ በዛሬው በዚህ ሳምንት በዛ ማለጉ የሚነገርበት የሚወሳበት ሳምንት ላይ ነው ያለው። ሊቃውንቱ ንጉሥ ሲሆን እያሉ የሌት በመዝሙር ሲያገለግሉ ሰምተናል። ታዲያ ሊቃውንቱ የወሰዱና በዛሬው ቀን በቅዳሴው መካከል እንዲህ ነበር የታዘዘው። የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ባለችበት ቦታ ሁሉ ይህ ወንጌል እንዲነበብ አዘዙ። የማቴዎስ ወንጌል ምዕራፍ 19 ምዕራፍ 2 ከቁጥር 19 እስከ 23 ያለ ታሪኩ እንዲህ ብሎ ይጀምራል። ወመቤቱ ሄሮድስ ይላል። ሄሮድስ ከሞተ በኋላ ሄሮድስ ሞቶ ሳለ ሄሮድስ በሞተ ጊዜ የጌታ መልአክ በግብፅ ለዮሴፍ በሕልም ታየው፣ ተነጋገረው ይላል። የሕፃኑን ነፍስ የሚጠብቁ ሞተዋልና ወደ ምድረ እስራኤል ግባ አለው። አሁን የእግዚአብሔር ልጆች የሚያሳድዱ ሰዎች፣ የሚንቁ ሰዎች፣ የሚገፉ ሰዎች የሚያርፉበት ቀን ይመጣል። ያቀረቀርን ሰዎች ቀራኙ ነበር። ያለቀስን ሰዎች እንባችን የሚታበስበት ቀን ይመጣል። እንዳነባና ንገር፣ እንደተናግና ንገር፣ እንደተሰበርና ንገር። ይህ ወንጌል ክፍል የሚያሳይ ያልፋል። መከራው እንደሚያልፍ፣ ስቃዩ እንደሚያልፍ፣ ችግሩ እንደሚያልፍ ነው የሚያሳይ። በዛ በስደት በግብፅ ምድር በበረሃ ከተንከራተቱ በኋላ እስክነግር ድረስ በዛብን ብሎት ነበረ። አሁን ግን የሕፃኑን ነፍስ ለመግደል የሚሹት ሞተዋልና ተመልሰዋል። ከዛ ይቀጥልና እንዲህ ነው የሚለው፣ እርሱም ዮሴፍም ሲል ነው ተነስቶ ሕፃኑንና እናቱን ያዘና ወደ እስራኤል አገር ገባል። ወዴት ገባ? ወደ እስራኤል አገር ገባ። ዛሬ በመከራ የሚኖሩ ወንድሞቻችን፣ በመከራ የሚኖሩ እህቶቻችን ደንቷቸው አይደለም። ምን ይላሉ? ከአገሩ የወጣ እስኪመለስ ድረስ ቢጭኑት አህያ ቢጋልቡት ፈረስ ይባላል። በመከራ ውስጥ ነው ያሉ፣ በጭንቀት ነው ያሉ። ምናልባት ገንዘብ ስለላኩልን ተመችቷቸው ሊመስለን ይችላል። ግን ማንም ሰው ከአገሩ ከወጣ አይመቸው። ማንም ባገር ይላል። ለሁሉም ይላሉ አሉ። እስረኛ፣ ስደተኛና በሽተኛ ሰው ይናፍቀዋል፣ ሰው
የታመመ ሰው መጥቶ እግዚአብሔር ማለት ሲለው፣ የታሰረ ሰው እግዚአብሔር ያስፈታት ሲለው፣ የተሰደደው ሰው እግዚአብሔር ለአገርህ ያብቃው ሲሉ ደስ ይለዋል። ስለዚህ በተሰደድና ሊቀር በመከራ ውስጥ ያለ ያ የችግር ጊዜ ያልፋል፣ ያ የመከራ ጊዜ ያልፋል። ከዛ ከመከራ በኋላ መጣና ዮሴፍ እናቱን ኢየሱስ ክርስቶስንና ሰሎሜን ይዞ ወደ እስራኤል ምድር ገባ። ከገባ በኋላ ነበረ ወደ እስራኤል አገር ገባ። በአባቱ ሄሮድስ ፈንታ አርኬላዎስ በይሁዳ እንደነገሠ በሰማ ጊዜ ወደዛ መሄድን ፈራ። አርኬላዎስ ግን ንጉሥ ነበር። እንደ አባቱ ክፉ አልነበረ፣ እንደ አባቱ አሳዳጅ አልነበረ፣ እንደ አባቱ ነፍሰ ገዳይ አልነበረ። አንዳንድ አባቶች ክፉ ይሆኑና ልጆች መልካም ይሆናል። አንዳንድ ጊዜ ደግሞ አባቱ ጻድቅ ሆኖ ልጁ ኃጥእ ይሆናል፣ ክፉ ይሆናል። ይህ ታሪክ የሚያሳየን ይህን ነው። ከዛ በኋላ ወደዚህ ከገባ በኋላ አርኬላዎስ እንደነገሠ በሰማ ጊዜ ወደዛ መሄድን ፈራ። በሕልምም ተረድቶ ወደ ገሊላ አገር ሄደ። በነቢያት ናዝራዊ የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ። በነቢዩ የተነገረው ቃል ናዝራዊ የተባለው ቃል ይፈጸም ዘንድ ወደ ናዝሬት መጥቶ ኖረ። ታሪኩ ይሄ። በዚህ ታሪክ ውስጥ አምላካችን እግዚአብሔር ብዙ ነገር ያስተምረናል፣ ብዙ ነገር ይነግረናል። ስለዚህ በመከራ በፈተና ውስጥ ያለ ከዛ ከፈተና የምንወጣበት የምናልፍበት ጊዜ እንዳለ ያሳየናልና ይህ ቀን እጅግ የተለየ ቀን ነው። አባቶቻችን ከሰባቱ አጽዋማት አንዱ ጾመ ቃርየ ልደትና የጥምቀት የሚጾሙበት ቀን ድንቅ ቀን ነው። ከተራ ነው። በብዙ በሶሻል ሚዲያ ላይ ብዙ ሰዎች ብዙ ሲናገሩ ሰምታችኋል። ይጾማል ከሚጾሙ የሚባል ብዙ ክርክር ተነስቶ አንዳንዱ ይጾማል፣ አንዳንዱ አይጾም፣ አንዳንዱ እስከ ቅዳሜ እስከ 6 ሰዓት እሑድ ከሆነ እስከ 3 ሰዓት ይጾማል የሚል ብዙ ክርክር ተነስቶ ብዙ መማሪ ሲሰጡ ነበር። ነገር ግን ጾመ ገሃድ ቤተክርስቲያናችን የደነገገችበት በሶስት ምክንያት ነው። በሶስት ምክንያት በሶስት የመጀመሪያው የጌታችን የኢየሱስ ክርስቶስ መገደል በጥሞና እያሰበ በጾም እናከብረው። የመጀመሪያው ይሄ ነው። ሁለተኛው በዓል አከባበራችን እንደ አሕዛብ እንዳይሆን፣ በሰርና ደስታ በመብልና በመጠጥ ብቻ እንዳይሆን ሰውነታችን በጾም እንድንገራው የገሃዱን ጾም ቤተክርስቲያናችን አወጀ። ሶስተኛውና የመጨረሻው ልደትና ጥምቀት ረቡዕና ዓርብ ሲውሉ እህል በነግ በጧት መቀበል ስለሌለበት የሱ ቅያሜ ገሃድ ማለት ነው። ገሃድ ማለት ደግሞ መገረድ መታየት የሚል ትርጉም ይሰጠናልና አምላካችን እግዚአብሔር ከበዓሉ ረድኤት በረከት ያሳትፈን። ከጸሎተ ሃይማኖታችን ከዛም ሀገራችን ያስታስልን። ሀገራችን ቅድስት ኢትዮጵያና ማንሳት ማባገነት አድርጎ ይጠብቅልን። ወስብሐት ለእግዚአብሔር። ይቆያል። በእውነት ለመምህራችን ቃለ ሕይወት ያሰማልን። አጠር ባለች ደቂቃ ነገር ግን ሰፋ ያለ መልዕክት ያለበት ቅዱስ የእግዚአብሔር ቃል ምግበረስ የሆነውን ሲያቀብሉ የቆዩት ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። ይህንን ልዩ ፕሮግራም ከሌሊት ጀምሮ እስካሁን ድረስ ማለት ነው እዚህ ላላችሁ በአካል እየተካፈላችሁ ትገኛላችሁ። ነገር ግን በተለያዩ የዓለም ክፍሎች ሆነው በሚዲያ በኦንላይን ቀጥታ ስርጭት የሚከታተሉ የተዋህዶ ልጆች ደግሞ አሉና እነሱም ደግሞ ያው እንዲበረታቱ ወደፊትም እነዚህ ሚዲያዎች ያው እየተገኙ ለቅድስት ቤተክርስቲያናችንን በመንፈሳዊ አገልግሎትን ጥቅም እንዲውሉ እያበረታታል መሆን አለበት እና ዛሬ በጎቲዩብ ላይ የገባችሁ እየተከታተላችሁ የነበራችሁ ተስፋ እናደርጋለን። ብዙዎቻችሁ ቅዳሴውን አስቀድሳችኋል።
አገልግሎት የአውደ ምሕረቱን ማለት ነው። በእውነት እግዚአብሔር ይስጥልን። ሚዲያውን እናመሰግናለን። እንደገና ደግሞ ዘሚካኤል ኦርቶዶክስ ሚዲያ እንደዚህ ሲያስተላልፍ ቆይተዋል። በሶስተኛ ደረጃ ደግሞ ቤተ መቅደስ ሚዲያ አዲስ ሚዲያ ነው። እንግዲህ ማበረታታት አለባችሁ ብለን እናስባለን። ሰብስክራይብ ያደረጋችሁ ሶስቱንም ሚዲያዎች እየገባችሁ ሰብስክራይብ አድርጉ፣ ሼር አድርጉ። መንፈሳዊ አገልግሎቱ እንዲበረታታ ለማለት እንወዳለን። እንግዲህ ይበቃናል። መንፈሳዊ አገልግሎታችን ዛሬ ቀኑን ሙሉ የአገልግሎት ቀን ስለሆነ ነው አጠር ያደረግነው። አሁን በቀጥታ ወደ ክቡር